ዓለም ለዛሬ ዲሞክራሲያዊና ሀገር ግንባታ ደረጃ የደረሰው በመንግስታት ልዩ ችሮታ ሳይሆን በህዝቦች ያላሰለሰ ንቁ ፖለቲካዊ ተሳትፎ እንደሆነ ይታወቃል። ሰላም ጤና ይስጥልኝ ክቡራትና ክቡራን የሰሬዋና ቲዩብ አድማጭ ተመልካቾቻችን፣ ይህ በሰሬዋና ኢንሳይት በሳምንት 2 ቀን የሚተላለፍ ሰሬዋና ኢንሳይት ላይ የምናስተላልፈው ፕሮግራማችን ነው። ዛሬም ዓለም አቀፍ ጉዳዮችን በየጊዜ በሳምንት 2 ቀን በሰሬዋና ኢንሳይት ፕሮግራማችን አዲስ ርዕስ ይዘን ቀርበናል። ንቁ ፖለቲካዊ ተሳትፎ ሚና ለዲሞክራሲያዊ እድገትና ለሀገር ግንባታ የሚል ሲሆን ኒውስ ርዕሶችንም ከስሩ ይዘን የቀረብነው ከፕሮግራሙ ጋር እንግዲህ እኔም አበራ ቢሶና ዶክተር አስራት ኤርሞሎ በጋራ ሆነን ነው። እንግዲህ ኒውስ ርዕሶቹም የዜጎች ንቁ ፖለቲካዊ ተሳትፎ ምንነት እና ፋይዳው ለዲሞክራሲያዊ እድገት የሚል ነው። ሁለተኛ የዜጎች ንቁ ፖለቲካዊ ተሳትፎ ለሀገር ግንባታ ወይም ኔሽን ቢልዲንግ ያለው ፋይዳ የሚል ሲሆን በሶስተኛ ደረጃ የዜጎች ንቁ ፖለቲካዊ ተሳትፎ እድሎችና ተግዳሮቶች በኢትዮጵያ የሚል ሲሆን በአራተኛ ደረጃ እንደተለመደው ዶክተር እንግዲህ በሙያችን ልክ የመፍትሄ አቅጣጫዎች በነባራዊ እውነታዎች ላይ ይዘን ቀርበናል። አድማጭ ተመልካቾቻችን ሁሌም ከኛ ጋር ስላላችሁ እያመሰገንን በሰሬዋና ቲዩብ ሰሬዋና ኢንሳይት የተሰኘው ፕሮግራም አሁን ይጀምራል። ከኛ ጋር ሁኑ። በቀጥታ ከመጀመሪያው እንግዲህ ኒውስ ርዕሳችን የምንቀጥል ነው የሚሆነው የዜጎች ንቁ ፖለቲካዊ ተሳትፎ ምንነትና ፋይዳው ለዲሞክራሲያዊ እድገት የሚል ነው። ይህን ርዕስ እንድንመርጥ ያስገደደን እንግዲህ ሀገራችን ኢትዮጵያ በዲሞክራሲያዊ እድገትና በሀገር ግንባታ ሂደት ብዙ ታሪኮችን አልፋ ብትመጣም በዲሞክራሲያዊ እድገት በተለይ ዶክተር እንግዲህ የቅርብ ጊዜ ታሪክ ሆኖ ነው የምናገኘውና ይህም ዓለም ዛሬ ለደረሰው ዲሞክራሲያዊ እድገት የሚሆን አገር ግንባታ ላይ የምናየው መንግስታት ልዩ ችሮታ ወይም ፈቃድ ሰጥቶ ሳይሆን በህዝቦች ንቁ ተሳትፎ ነው። ዛሬ ሁሉም ያደጉ ሀገራትም በማደግ ላይ ያሉ ሀገራትም እንግዲህ የዛሬን ደረጃ የደረሱትና እኛም እንግዲህ በየጊዜ ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፎዎች ላይ ምን እንመስላለን፣ በተለይም በዘንድሮ ደግሞ 7ኛው አገራዊ ጠቅላላ ምርጫ እንዳለ ይታወቃል። ስለዚህ የዜጎቻችን ንቁ ፖለቲካዊ ተሳትፎ ምንድነው የሚያመለክተው? ወደቲስ መተናል? በሀገራችን ወደፊት እንዴት ነው የምናስኬደው የሚል ተጨባጭ ሁኔታዎች ላይ እንግዲህ አንዳች እውነት ወይም መረጃ አድማጭ ተመልካቾቻችን እንዲያገኙ እንግዲህ በማሰብ ነው ዛሬ ይህን ርዕስ ይዘን የቀረብነው። ከኛ ጋር ሁኑ። ሰሬዋና ቲዩብን በዩቲዩባችን ሰብስክራይብ፣ ኮሜንት እና ላይክ ፎሎ እንድታደርጉ እየጠየቅን በቀጥታ ወደ መጀመሪያው ኒውስ ርዕሳችን የምንገባው ነው የሚሆነው። ዶክተር እንግዲህ መጀመር ትችላለህ። እስቲ ንቁ የዜጎች ፖለቲካዊ ተሳትፎ ምን ማለት ነው እና በተለይም በዲሞክራሲያዊ እድገት ላይ ያለው ፋይዳ ምንድነው የሚለውን ማንሳት ትችላለህ ዶክተር? ኦኬ እንግዲህ ዴሞክራሲ ማለት ወይም ዴሞክራሲ መንግስት ለህዝቦች የሚሰጠው ወይም ደግሞ የህዝቦች ንቁ ተሳትፎ በሀገር ላይ እንግዲህ ስንል ምን ማለት ነው? መንግስትን እንግዲህ የሚመሰርቱት ህዝቡ በፈቃዱ መንግስትን የሚመሰርተው ማለት ነው። ስለዚህ ህዝብ የአንድ ሀገር ህዝብ የራሱን መንግስት ይመሰርታል እንጂ መንግስት አይደለም ህዝብን የሚመሰርተው። ስለዚህ ህዝብ መሪ ያስፈልገናል፣ የሚያስተባብረን አካል ያስፈልገናል፣ ስንጋጭ የሚያስታርቀን አካል ያስፈልገናል፣ ወደ ኋላ ስንቀር እንዲያሰለጥነን እንዲያስተምረን የሆነ አካል ያስፈልገናል በሚል ህዝብ እንግዲህ መንግስትን መስርቷል። ከጥንት ጀምሮ የመንግስት ምስረታን ታሪክ ስንመለከት ያንን ነው የምንመለከተው። ህዝብ ነው መንግስትን የሚመሰርተው፣ ህዝብ ነው መሪው የሚመሰርተው። ለምን? በቃ ታስፈልገናል፣ እርስ በርስ ከተጋጨንም ታስታርቀናለህ። ያ ለዛ ወጪክ ደግሞ ታክስንካ ወለ ወጪክ ታክስንካ ከተጋጨን ደግሞ ስርዓት የምታስጠብቅበትን ወታደርም እንዲመሰረት የፈቀደለት ህዝብ ነው። ጠበንጃውንም
ባንኩንም ታንኩንም የሰጠው። ከዛ በኋላ የመጣው መሪ ህዝቡ ያመጣው መሪ እንዲመራ ይፈቀድለታል ማለት ነው። ስለዚህ ያ መሪ በህዝብ ፈቃድ የመጣ መሪ ለህዝቡ ዴሞክራሲ መብት መስጠት አለበት፣ ህዝቡን ማሳተፍ አለበት። ምክንያቱም መሪ የሚመሰረተው በህዝቡ ስለሆነ በህዝቡ ፈቃድ ስለሆነ መንግስት አይደለም የህዝብ ባለቤት፣ ህዝብ ነው የመንግስት ባለቤት። በተለይ ዲሞክራሲያዊ በሆኑ ሀገራት ላይ ማለት ዲሞክራሲያዊ በሆኑ ሀገራት ላይም እኔ እንደው ብቻ ሳይሆን በአጠቃላይ ኮንሰፕቱን ነው ማወራው። አምባገነን የሆኑ መሪዎች ይሄንን ኮንሰፕት ባለመረዳት የተነሳ ይመስለኛል ህዝባቸውን የሚጨቁኑት። እነሱ ህዝቡን የፈጠሩ ይመስላቸዋል፣ እነሱ ሀገሩን የፈጠሩ ይመስላቸዋል። ነገር ግን ከመሰረቱ ለምሳሌ ከመሰረቱ መንግስት ሲመሰረት ህዝቦች ናቸው ተሰብስበው አይ ስንጋጭ የሚያስታርቀን። ለምሳሌ አንድ ማህበረሰብ ኢትዮጵያ ውስጥ የሆነ ማህበረሰብ እድር ይመሰረታል አይደል? አይ ድንገት ሰው ቢሞትብን ለብቻችን መቅበርም ፕሮሰስ ማድረግም ስለማንችል የሚያስተባብረን አካል ያስፈልገናል ተብሎ የእድር ሊቀመንበር ይመረጣል። ፋይናንስ ይሰጡታል አይደለም? ያዋጡለታል ምናምን ነገር ለምን ችግሮችን እንዲፈታ ነው። መንግስትም በተመሳሳይ መልኩ የመጣ አካል ያ የመጣ አካል ግን በህዝብ ፍላጎት ብቻ የመጣ አካል መሆኑን ይረሳና ህዝቡን የፈጠረ አድርጎ ይቆጥራል። ለምሳሌ ኃይለሥላሴ ዘመን ከዚህ የፊውዳሉን ዘመን ማንሳት እንችላለን። የህዝቡ ባለቤት እኔ ነኝ ይላል። ህዝቡም መሬቱም ባለቤት ህዝቡም ራሱ ማኖርም ማጥፋትም የምችለው እኔ ነኝ የሚል በጣም ፈላጭ ቆራጭ አብሶሉት ሞናርኪን ገንብተው እንደነበሩ እንመለከታለን። እና በኢትዮጵያ ታሪክ ውስጥ የህዝብ ተሳትፎ ራሱ ስንመለከት እኮ በጣም ሬር ነው። በኃይለሥላሴ ዘመን ትንሽ ሙከራ ተደርጓል። በተለይ ኤርትራዎች ወደ ኢትዮጵያ ከተጠቃለሉ በኋላ የመጣው የተሻሻለው ህገ መንግስትን ስንመለከት የ1955 ህገ መንግስትን ስንመለከት በተወሰነ መልኩ ሎወር ሃውስ ላይ ህዝቦች እንዲሳተፉ እድል የሰጠበትን ሲቹዌሽን እንመለከታለን። ወደ ደርግ ደግሞ ስንመጣ ህዝብ አሳትፋለሁ ብሎ አንድ ፖለቲካል ፓርቲ ብቻ ሰጥቶ ህዝብን ግን ከዛ ፖለቲካ ፓርቲ አካላቶች ግለሰቦችን እንዲመርጡ ህዝብን ለማሳተፍ ደርግ የሞከረበት ሲቹዌሽን እንመለከታለን። ግን ትንሽ ሰፋ ያለ የህዝብ ተሳትፎ የታየው በኢህአዴግ ዘመን ነው። እውነት ለመናገር በኢህአዴግ ዘመን የዲሞክራሲ ጭላንጭሎችም ታይተዋል። በርካታ መልቲ ፓርቲ ሲስተም ተዘርግቷል። መልቲ ፓርቲ ሲስተም ከመዘርጋቱ ጋር ተያይዞ ደግሞ ህዝቦች በተለያየ ፓርቲ ውስጥ ተካተው በተለይ ስፔሲፊካሊ ምርጫ 97ን ማንሳት እንችላለን። የህዝብ ተሳትፎ ምን ያህል የራሱ ውስንነት ቢኖርም አትሊስት እንትኖች ቀዳዳዎች ተፈጥረዋል። መጨረሻው አካባቢ ነው እንደውም ውስንነት የተፈጠረው እንጂ አጀማመር ላይ ምርጫ 97 እስከ መሀል ድረስ የሚገርም የዌስተርን ስታይል ዴሞክራቲክ ስርዓት ነበር። ግን አጨራረሱ ተበላሸ እንጂ ማለት ጅማሮ ደስ የሚል ነው። ምክንያቱም ከዛ በፊት ከነበረው ስናነጻጽር ከባዶ ይሄኛው በጣም ጥሩ ጅማሮ እንደነበረና ጠንካራ የሆነ የህዝብ ተሳትፎ እንደነበረ እንመለከታለን እና ህዝብ ሲሳተፍ እንመለከታለን። እስካሁን ድረስ አሁን 7ኛው አገር አቀፍ ምርጫ ሊካሄድ ነው እና በዚህኛውም ላይ ህዝቦች የመሳተፍ ቴንደንሲ በከፍተኛ ሁኔታ እያሳዩ ይገኛሉ። እና እንግዲህ የማንኛውም ሀገር ዴሞክራሲ ስርዓት ግንባታ የሚለካው በፖለቲካ መዋቅሮቿ ጥንካሬ ብቻ ሳይሆን በዜጎቿ ንቁና ትርጉም ባለው ሁኔታ ተሳትፎ ነው ዴሞክራሲ የሚለካው። በዜጎች ተሳትፎ፣ በህዝቧ ተሳትፎ፣ በፖለቲካ ውስጥ ተሳትፎ ከምርጫ ካርድ ማውጣትና ከመምረጥ ባለፈ በዛ ብቻ የሚወሰን ሳይሆን የዜጎች ተሳትፎ ለሀገር ግንባታ የሚመጣው ዲሞክራሲያዊ ግንባታ ሲመጣ ሀገር ግንባታ ይመጣል ማለት ነው። ስለዚህ ከዛ ጋር የተያያዙ ነገሮችን ማንሳት እንችላለን። ሌላው የዜጎች ተሳትፎ ለዲሞክራሲያዊ እድገት ያለው ሚና ከፍተኛ መሆኑን እንመለከታለን። ለምሳሌ ዲሞክራሲያዊ ስርዓት በባህሪው የህዝብ በህዝብና ለህዝብ ነው አይደል? ዲሞክራሲ ስንል የህዝብ ነው፣ ለህዝብ ነው፣ በህዝብ የተቋቋመ ድርጅት ነው፣ የተቋቋመ ስርዓት ነው ማለት ነው። ስለዚህ ዴሞክራሲያዊ ስርዓት ባለቤትና ተጠያቂነትን ለማረጋገጥ ይጠቅማል። በተለይ ዴሞክራሲያዊ ስርዓት ስንገነባ በአንድ ሀገር ላይ ዴሞክራሲን ስታሰፍን ባለቤትንና ተጠያቂነትን ታሰፍናለህ። ምክንያቱም ህዝቡን ታሳትፋለህ። ስለዚህ ባለቤት ይኖረዋል፣ ተጠያቂነትም ይሰፍናል ማለት ነው። ተቋማት ይጠነክራል።
ተቋማት ይጠነክራሉ። ለምሳሌ እንደነ ምርጫ ቦርድ የዲሞክራሲ ተቋማት ምንላቸው ምርጫ ቦርድን ማንሳት እንችላለን። የሰብአዊ መብት ኮሚሽን ሂውማን ራይት ኦርጋናይዜሽንስ ማንሳት እንችላለን። የፍትህ አካላቶች ማንሳት እንችላለን። እነዚህ የዲሞክራሲያዊ ተቋማቶች ናቸው። ስለዚህ ህዝብን በስፋት ስታሳትፍ ተቋማት ይጠነክራሉ። እንደዚህ አይነት የዲሞክራሲ ተቋማት ይጠነክራሉ። ሌላኛው ሌጂቲሜሲ ነው። ህጋዊነትን ትገነባል። ሌጂቲሜሲ ይገነባል ማለት ነው። ለምን ህዝብን ስታሳትፍ ህዝብ እውቅና ይሰጣል። እውቅና ይሰጣል ስንል ምን ማለት ነው? ከህዝብ ምን ታገኛለህ ማለት ነው? የስልጣንክ ይሁንታን ታገኛለህ። ስለዚህ ሀገር ትረጋጋለች ማለት ነው። ስለዚህ ህጋዊነትንም ለማስፈን የተቋማት ጥንካሬንም ለማምጣት በሙሉ ዴሞክራሲያዊ ስርዓቶች መጠናከር እጅግ በጣም አስፈላጊ ናቸው። የህዝብ ተሳትፎ መጠናከር እጅግ አስፈላጊ ናቸው ብዬ አስባለሁ። ጥሩ እንግዲህ ጥሩ ሀሳብ ነው ያነሳው ዶክተር። ትክክል ነው። እንግዲህ በመግቢያም ማንሳት እንደሞከርን ሁሉም ሀገር ዛሬ ላይ ለደረሰው ዲሞክራሲያዊ ግንባታ ወይ እድገትና ሀገር ግንባታ ላይ ያለውን ደረጃ ስናይ እንግዲህ መንግስታት በሰጡት ልዩ ችሮታ አይደለም። የትኛውም ፖለቲካ ፓርቲ ላይ የሚሳተፍ መንግስት ያው እንደሚታወቅ ስልጣን ላይ መቆየት ይፈልጋል። ለስልጣን ነው የሚመጣው። ስለዚህ እዚህ ውስጥ የህዝብ ተሳትፎ ንቁ የህዝብ ተሳትፎ አንደኛ መንግስት ራሱ እንዲገደድ ያደርጋል። የህዝብን ፍላጎት እንዲያሳካ ማለት ነው። ያ ምን ማለት ነው? ብዙ ሀገራት እንግዲህ ዛሬ ላይ ለደረስንበት ውድቀትም ይሁን ዲሞክራሲያዊ እድገት ማነስም ይሁን ከፍ ለማለት የሀገር መቀጠልና የዲሞክራሲ እድገት የሚወስነው ንቁ የህዝቦች ፖለቲካዊ ተሳትፎ ነው ይላል። ምንም ምህዳሩ ጠበበም ሰፋም ነገር ግን ተሳትፎ መቆም የለበትም የሚል ነው። እንግዲህ የኛም ትምህርት የሚያሳየን ተሳትፎ የሚቆም ከሆነ አንደኛ ጭራሽ ፖለቲካዊ ፍላጎትና ዕውቀት ህዝቡ ያጣና በጣም አደገኛ ሁኔታ ሀገር እስከ መፍረስ እንደሚደርስ ነው እንግዲህ የሚያሳየው። ይሄን ደግሞ ትናንትና አይተናል። ብዙ ሀገራት በተለይ በፖለቲካ ተሳትፎ ዕውቀትም ፍላጎትም የሌላቸው ህዝቦች ያሉበት ሀገር ተበትኖ ሀገር አልባ ሆኖ አይተናቸዋል። ስለዚህ ከዚህ አኳያ ነው እንግዲህ ተሳትፎ ከአንድም እኛ እንደ ሀገር ካየን ምናልባት የቅርብ ጊዜ ታሪክ ነው የምናሳየው። ለተሳትፎ እጅግ በጣም ዝግ የሆነበት ጊዜ ነበር። ከዛም የተለያዩ ቀዳዳዎች እየተከፈቱ በመምጣቱ ኦሬዲ ዛሬ ላይ ምንም መስዋዕትነት ቢኖር ግን የህዝብ ተሳትፎ መቆም የለበትም ብለን ነው የምናስበው። ስለዚህ የዚህ ከመነሻው ራሱ የህዝብ ፖለቲካ ንቁ ፖለቲካዊ ተሳትፎ ማለት ዜጎች በምርጫ በፓርቲ እንቅስቃሴ በህዝባዊ ውይይት በሲቪል ማህበራት በሰላማዊ ተቃውሞ እንዲሁም በፖሊሲ መቅረጽ ሂደቶች ውስጥ በንቃት መሳተፋቸውን ማሳየት ማለት ነው። እንግዲህ ንቁ የህዝብ ንቁ ፖለቲካዊ ተሳትፎ ማለት ስለዚህ ይህም እንግዲህ በዲሞክራሲያዊ እድገት ላይ ወሳኝ ቦታ ይይዛል ማለት ነው። ስለዚህ መንግስት ጎትኩቶ ተሳተፍ ብሎ ሳይሆን ህዝብ የኔ ሀገር ነው ካለ ቀድሞኑ ሀገሩን ሊገነባና ዲሞክራሲን ሊያመጣ ከፈለገ እንግዲህ ንቁ ተሳትፎ ያመጣል ማለት ነው። በተሳትፎ ደረጃ በፖለቲካል ሳይንስ ትምህርት ላይ እንግዲህ ህዝቦች በሶስት እንደሚካፈሉ ያሳያል። እነዚህም የመጀመሪያዎቹ ፓሲቭ ናቸው ወይም ፓሮኪያል የምንላቸው ዶክተር። እነዚህ ፓሲቭ ወይም ፓሮኪያል የምንላቸው ሀገራት ላይ የሚኖሩ ዜጎች አንደኛ ፖለቲካዊ እውቀት የላቸውም፣ ሁለተኛ ደግሞ ለመሳተፍም አይፈልጉም። በዚህ በጣም የሚገርም እንደዚህ አይነት ሀገር ላይ እጅግ በጣም አደገኛ ነው፣ ሊፈርስ ይችላል ነው የሚለው እንደዚህ አይነት ሀገር ማለት ቢኮዝ መንግስትም እንዳጋጣሚ አንዳች ነገር የህዝብን ተቃውሞ ምልክት ካየ ምላሹ በጥይት ነው የሚሆን። ቢኮዝ ከዚህ በፊት ልምድ የለውማ፣ አልመጡበትም፣ ትሬንዱ የላቸውም። ህዝብም ደግሞ ምንም ፍላጎትም ዕውቀትም ባለመኖሩ ሂደቱን ባለማወቁ ምክንያት ምን ያደርጋል? በአንድ እንዴት እንደሚታገልም እንዴት እንደሚሳተፍም ስለማያውቅ ሀገርን በሚያፈርስ ደረጃ ሰላማዊ ባልሆነ መልኩ በአንዴ ሊነሳ ይችላል። ስለዚህ ይሄ ምን ያመጣል? ኦሬዲ መንግስትና ህዝብ ለከፍተኛ ቁርሾና ግጭት ያመራል፣ ሀገር ይፈርሳል ማለት ነው። ፓሲቭ የሆኑ ወይም ፓሮኪያል ለምንለው ሳብጀክቲቮችም አሉ። በዚህ ላይ ሳብጀክቲቮቹ ዕውቀት አላቸው ግን መሳተፍ አይፈልጉም። ለምን? ሲሳተፍ የሆነ ነገር ይደርስብኛል ብሎ የግል ፍላጎትን መሰረት ያደርጋል። ፖለቲካው እንዴት ነው ምንድነው ያውቃል። ምርጫ ምን ማለት ነው ያውቃል።
አስተያየት መስጠት ምንድነው የሚጠቅሙ ለሀገር ያውቃል። ፖለቲካ ምህዳር እንዴት እየሄደ ነው ያውቃል። ግን ለመሳተፍ አይፈልግም። ለምንድነው ይሄን የሚያደርገው? ኦሬዲ ፍርሃትን ቅድሚያ ያደርጋል ወይም የግል ጥቅምን ቅድሚያ ያደርጋል ማለት ነው። በተለይ እንደዚህ አይነት ዜጎች ደግሞ የሚኖሩት በዲሞክራሲ ደረጃ ገና እየተገነቡ ያሉ እኛንም ሀገር ጨምሮ በተለያዩ በዲሞክራሲ ገና ትራንዚሽናል በሆኑ ሀገራት እንደሆኑ ያሳያል። እንግዲህ እዚህ ሀገር እንግዲህ እነዚህ ሀገር እንደዚህ አይነት ዜጎች ያሉበት ሀገር ላይ ባይዜ ተሳትፎ ደረጃቸው ወደ አክቲቭ ወደ ንቁ ሌቨል የማያድግ ከሆነ ተመልሶ ወደ ፓሲቭ ነው የሚደርሰው ማለት ሪቨርስ ያደርገዋል። የዛን ጊዜ የመንግስት ፍራቻንም ሊፈሩ ይችላሉ። ዲሞክራሲያዊ ምህዳር ጠቧል ብለውም ሊያስቡ ይችላሉ። ኦር የግል ፍላጎትን ከሀገር ፍላጎት አስቀድመው አስበው ሀገር ቢፈርስ ምን ቢል ብሎ በተንኮል በጥላቻ በግጭት ተሳትፏቸውን ሊያሳዩ ህገ መንግስታዊ ስርዓትን ወይ በሚኒድ መልኩ ተሳትፏቸውን ሊያሳዩ ይሞክራሉ። ዜን ሀገርም መንግስትም ህዝብም ኦልሬዲ በከፍተኛ ችግር ውስጥ ይወድቃሉ። ይሄንን እንግዲህ በተለይ በኖርዝ አፍሪካን እና አረብ አፕራይዚንግ ጊዜ ተመልክተናል። እንግዲህ ብዙ አሁንም እስካሁን ያልተረጋጉ ሀገራት ቢካውዝ ኦፍ ህዝቦቹ በፖለቲካል ናውሌጅም የላቸው ፍላጎትም የላቸውም። ዴን ሳብጀክቲቭ የሆኑ ደግሞ አሉ። ከዛ ተሻግረን በማደግ ላይ ያሉ እስካሁን ድረስ በከፍተኛ ውጥንቅጥ ውስጥ ይገኛሉ ማለት። ሶስተኞቹ አክቲቭ ናቸው። ኦልሬዲ አክቲቮቹ እውቀት አላቸው፣ ለመሳተፍም ፍላጎት አላቸው። ይሄ አሁን ያደጉ ሀገራት አሜሪካንን ጨምሮ ሌሎች ሀገራት ላይ ሲታይ እንግዲህ በዚህ ሂደት ህዝቦቹ ያመጡበት እኮ ነው። ዛሬ የምናየው ዲሞክራሲያዊ እድገትና ኢኮኖሚያዊም ይሁን ሀገር ግንባታ ደረጃ መንግስት በችሮታው እንኩ ብሎ የሰጠ እኮ አይደለም። የአሜሪካንን ብታይ የፈረንሳይንም ብታይ አደጉ ብለን የምናስባቸው ሀገራት ሁሉም ህዝቡ በእልህ አስጨራሽ ትግል በንቁ ተሳትፎ ያመጣው እድገት። ስለዚህ ይሄንን በመገንዘብ ነው እንግዲህ ዲሞክራሲያዊ እድገት ላይ የህዝብ ንቁ ተሳትፎ የማይተካ ሚና አለ የምንለው ማለት ነው። ይሄም እንግዲህ ህዝቡ እየተሳተፈ ሲመጣ በአንድም በሌላ አጥፊ መንግስት ካለ ተጠያቂ የማድረግ ቴንደንሲ ይከፍላል ማለት ነው። ቢካዝ መንግስታት ምናልባት የህዝብ ፍላጎት ተጽዕኖ እያየ ነው እኮ ዲሞክራሲን የሚያመጣው እንጂ ህዝቡ በተኛበት ወይም ህዝቡ በተሳሳተ አቅጣጫ ባለበት ላይ ዲሞክራሲን አሰፍናለሁ ብቻዬን ብሎ መንግስት አይችልም። ቢካዝ መንግስት ማለት ህዝብ ራሱ ስለሆነ ማለት መንግስት እኮ ብቻውን የቆመ አንድ ማሽን ወይም በህዝቦች ውስጥ የራሱን ዲጂታል ማሽን የተተከለ አይደለም። የህዝብ ተሳትፎ ወሳኝ መሆኑን ያሳያል። አንተም እንዳነሳው እንግዲህ በዲሞክራሲ ባህል ላይ ከፍተኛ እንግዲህ ቦታ አለው የንቁ የህዝቦች ፖለቲካዊ ተሳትፎ። ግጭቶች እንኳን ቢነሱ በተገነባ ተቋም ይመሰረታል ኦልሬዲ ማለት ዲሞክራሲያዊ ተቋምን ያጠነክራል ማለት ነው። ይሄን እኮ እያየን የተለያዩ ሀገራት ላይ መሪዎች እንኳን ምንም ደካማ ቢሆኑ ተቋማት ስላሉ አይፈርሱም ማለት ሀገር አይፈርስም። ይሄ ተቋማት ደግሞ የተገነቡት ዲሞክራሲያዊ ተቋማት የተገነቡት በንቁ የዜጎች ፖለቲካዊ ተሳትፎ እንደሆነ የሚያሳይ እንደሆነ ያሳያል። ግጭቶች ሲነሱ በተለይ እንደኛ ደግሞ ሀገር ስናይ እጅግ በጣም አስፈላጊ ነው። በጣም አስፈላጊ ነው። በእውቀት ላይ የተመሰረተ የፖለቲካ ግንዛቤ ተሳትፎ በተለይ ብዙሃነት ባለበት ሀገር ላይ እጅግ አስፈላጊ እንደሆነ ካልሆነ ግን አንዱ ወደ ሌላ በመምዘዝ በመሳብ ሀገሪቷን ላላስፈላጊ ቀውስና ውጥንቅጥ እንደሚያመራ ያሳያል። የህዝብ ንቁ ተሳትፎ ካለ ብሔራዊ መተማመን ጭምር ይመጣል ማለት ነው። እንግዲህ ይህንን ዲሞክራሲያዊ እድገት ላይ ከዚህ ጋር የሚያሳይ ነው የሚሆነውና እስቲ ቀጣይ ደግሞ ወደ አካታችነትም ጭምር ያለ ነው። ባይዚ አካታችነትም የሚመጣው ህዝቡ ሲሳተፍ ነው። ያው ታስታውሳለህ ቤት ውስጥ አንዳች ጊዜ ወይ ምርጫ ጊዜ የተወሰነች ነገር አንዱ ኩሽ ይላል። ስለዚህ በተሳሳተ አንግል መጥተዋል፣ ትሬንዱ ጠንካራ አይደለም። ዘን የሚያነሳው ወይም የሚመጣው የፖለቲካ ትግል መስመሩን ይስታል። ዘን መንግስታዊና ህዝባዊ ስርዓቱ ይናዳል፣ ችግር ውስጥ እንወድቃለን ማለት ነው። ስለዚህ ተሳትፏችን ደረጃ ከፍ እያለ ቢመጣ ምንም እንኳን እኔ ከሚዳሩ ጋር የሚገናኘው ራሱ ህዝባዊ ጥንካሬን ነው የሚያሳየው። ሚዳሩ ቢጠብም ሚዳሩ ይጥበብም ይስፋም ብቻ ተሳትፎ ይቆማል፣ መቆም የለበትም። ሀገር እንዲቀጥል
የሚታሰብ ከሆነና ስለዚህ አካታችነትን የሰላምና የአንድነት መሰረትን የሚያመጣው የዜጎች ንቁ ተሳትፎ ነው የሚል ሐሳብ ይኖረናል። እስቲ ሁለተኛውን ደግሞ እስቲ ከሀገር ግንባታ ጋር ደግሞ እናያይዝ። ኦልሬዲ ዲሞክራሲያዊ እድገቱ ካለ በሀገር ግንባታም እጅግ በጣም ጠቃሚ ተስፋና መሰረት ይጥላል ብለን ነው የምናስበው። ትምህርቱም እንደዚሁ ነው የሚለው። እስቲ ከዚህ ጋር አያይዘን ሐሳብ ካለ ዶክተር። መልካም እንግዲህ ሀገር ግንባታና የዜጎች ተሳትፎ በጣም የተቆራኙ ነገሮች ናቸው። ሀገር ግንባታ አለ፣ ሀገረ መንግስት ግንባታ አለ። ሀገረ መንግስት ግንባታ አብዛኞቹ እንደሚስማሙት በ19ኛው ክፍለ ዘመን መጨረሻ አካባቢ አብዛኛው ፓርት እንደተጠናቀቀ ነው የሚያወሩትና ሀገረ ግንባታ ግን እስካሁን ድረስ ያልተፈታ በተለይ እንደ ኢትዮጵያ አይነት ሀገር ላይ ትልቅ ራስ ምታት የሆነ ጉዳይ ቢኖር የሀገር ግንባታ ጉዳይ ነው። ኔሽን ቢልዲንግ ምንለው ማለት ነው። በርካታ ሀገራቶች ብዙ ፐርሰንት ሄደዋል ሀገር በመገንባት ረገድ። በተለይ ያደጉት ሀገራቶች ብዙ ፐርሰንት ሄደዋል። ግን ሙሉ በሙሉ አጠናቀቀ የሚባል ሀገር ብዛም ባይኖርም ግን 90% ሄደዋል። የኛ ግን ስንት በፐርሰንት ቢሰላ በጣም አደገኛ ነገር ነው። ለምንድን ነው ካልን እስኪ በእውነት ስለ ሀገር ግንባታ ስናወራ እኮ ስለ ባንዲራ ማውራት አለብን። እውነት የኢትዮጵያ ሕዝብ ከልቡ ከዳር እስከ ዳር በአንድ ባንዲራ 100% ከልቡ የሚሰቀለው ነገር አለ። በመንግስት የሚሰቀለው ባንዲራ አለ። እንደ አንድ ሀገር የሚወክለን ባንዲራ አለ ኢንተርናሽናሊ። ነገር ግን ስለ ሀገር ግንባታ ስናወራ በፖለቲካ የሚሰቀሉት አይደለም። ህዝቡ በልቡ አምኖ ወዶ ተቀብሎ ይሄ የኔ ነው፣ ይሄ ባንዲራ ከተነካ ሰይፍ አንገቴ ላይ ግባ የሚል ሜንታሊቲ ዴቨሎፕ አድርጓል ወይ ስትል በጣም አስቸጋሪ ነው የሚሆነው ማለት ነው። ተመሳሳይ በኢትዮጵያ ብሔራዊ መዝሙር ሁሉም ያምናሉ፣ በኢትዮጵያ ባንዲራ ሁሉም ያምናሉ፣ ከኢትዮጵያ ዳር እስከ ዳር ድረስ ይቀበላሉ ወይ የሚለው ነገር ስናነሳ የሀገር ግንባታ ጉዳይ ብዙ የቤት ስራ እንደሚቀርብን ያመለክታል ማለት ነው። ስለዚህ በተለይ ሀገር ግንባታ እንዲሳለጥ የዜጎች ተሳትፎ ትልቁን ድርሻ ይወስዳል ማለት ነው። በጣም ትልቁን ድርሻ ይወስዳል። ከዚህ በፊት ስለ ኔሽን ቢልዲንግ በስፋት ያወራነው ጉዳይ ስለሆነ ዲቴይል አልገባም። እዚህ ጋር አሁን ማንሳት የምፈልገው የዜጎች ተሳትፎ ለሀገር ግንባታ በምን አይነት መልኩ አስተዋጽኦ ያደርጋል ካልን፣ አንደኛ ብሔራዊ መግባባትን ይፈጥራል። ኢትዮጵያ የዘውገ ብዙ ናት፣ ዘውገ ብዙ ሀገር ናት። ብዙ ዘውጎች ያሉበት፣ ብዙ ብሔሮች፣ ብዙ ቋንቋዎች፣ ብዙ ሃይማኖቶች፣ ብዙ ነገሮች ያሉባት ሀገር ናት ኢትዮጵያ። ስለዚህ የብዙ ዘውግ ሀገር ስለሆነች በተለይ የህዝብ ተሳትፎ ወሳኝ ነው። እንደ ብዙ ዘውግ ባለቤትነቷ፣ እንደ ብዝሃ ቋንቋ፣ እንደ ብዝሃ ብሔር ባለቤትነቷ የህዝብ ተሳትፎ ደግሞ ስፔሲፊካሊ ለኢትዮጵያና እንደዚህ አይነት ባህሪ ላላቸው ሀገራቶች ግዴታ ነው። ህዝብን ማታሳትፍ ከሆነ አገሪቱ እየተቀዳደረች ነው የምታልቀው ማለት ነው። እየተቀዳደረች እየደከመች ነው የምታልቀው። ስለዚህ ህዝቦች፣ ብሔሮች፣ ቋንቋዎች በእኩልነት በየድርሻቸው በየቁጥራቸው በእኩልነት በሀገሪቱ ጉዳይ ላይ አክቲቭሊ እንዲሳተፉ መደረግ አለበት። አክቲቭሊ እንዲሳተፉ መደረግ አለበት። ህዝቡም ደግሞ መሳተፍ አለበት። እኔ አንድ እዚህ ጋር ማንሳት የምፈልገው ህዝብ መሳተፍ አለበት የሚለውን ሀሳብ ብቻም ሳይሆን ህዝቡ የሚሳተፍበትን ሜካኒዝምም በመንግስት በኩልም በርካታ አንቂ አካላቶች አሉ። የዴሞክራሲ ተቋማቶች፣ የዴሞክራሲ እንግዲህ የሰላምና መረጋጋት ዋስትናን ከመስጠት አንጻር የዜጎች ተሳትፎ፣ የህዝብ ተሳትፎ ወሳኝ ነገር ነው ማለት ነው። ዜጎች ሀሳባቸውን በሰላማዊ የፖለቲካ መንገድ መግለጽ ሲችሉ ቅሬታዎችን በኃይል ከመፍታት ይልቅ በሰላማዊ መንገድ ለመፍታት የሰላማዊ አማራጮችን ይጠቀማሉ። ጠበንጃ ከማንሳት ይልቅ ዜጎች ሲሳተፉ በደንብ ስታሳትፋቸው
አንዳንዴ እንዲህ የሚባል ነገር አለ። ምንድነው ድሮ ይተንፍሱ ያውሩ ይባል፣ ንዴታቸውንም እዚሁ ጨርሰው ይሄዳሉ የሚባል አባባል አለ እና ስለዚህ ሰላምና መረጋጋት እንዲሰፍን ዜጎች ሌላ አማራጭን የኃይል አማራጭን እንዳይጠቀሙ እንዳያስቡት ለማድረግ ዜጎች አክቲቭሊ እንዲሳተፉ መስራት ያስፈልጋል ብዬ አስባለሁ። ሌላው የልማትና ፖሊሲዎች ስኬታማነትን ለማምጣት የዜጎች ተሳትፎ እጅግ ወሳኝ ነው። ከሀገር ግንባታም ጋር ቀጥታ ይገናኛል ማለት ነው። ህዝብ ያልመከረበትና ያልተሳተፈበት የልማት እቅድ እንግዲህ ያው እንደምናውቀው ብዙም ፍሬያማ ነው ማለት አንችልም። ዜጎች ፍላጎታቸውን በፖለቲካዊ ተሳትፎ አማካኝነት ወደ ውሳኔ ሰጭነት መድረስ ሲችሉ፣ ስለዚህ ዋና የህዝብ ችግር እየተፈታ ይሄዳል። የልማትና ፖሊሲዎች ላይ ዜጎች በሚሳተፉ ሰዓት የውስጣቸውን እዛ ጋር ሪፍሌክት ስለሚያደርጉ በዚህ የተነሳ ደስተኛ ይሆናሉ። እኩል የመሆን ስሜትነት ይሰማቸዋል። የመርካት ስሜት ይመጣል። የመርካት ስሜት መጣ ማለት ደግሞ ቢያንስ እያወራሁ ነው፣ ቢያንስ ለሌላው የሚሰጠው መብት ለእኔም የተሰጠኝ ነው፣ እያወራሁ ነው፣ የማውራት መብት አለኝ፣ ስለዚህ ሌላ አማራጭ አልወስድም ወደሚል ይመጣል ማለት ነው። ስለዚህ የኃይል አማራጭ አይወሰድም። ስለዚህ የዜጎች ተሳትፎ ሁለንተናዊ ጠቀሜታ አለው ብዬ አስባለሁ። መልካም እንግዲህ አድማጭ ተመልካቾቻችን ዛሬ ይዘን የቀረብነው ዋና ርዕሳችን የዜጎች ንቁ ፖለቲካዊ ተሳትፎ ሚና ለዲሞክራሲያዊ እድገትና ለሀገር ግንባታ የሚል ሲሆን በውይይታችን እንግዲህ የተለያዩ ኒውስ ርዕሶችን እያነሳን የዜጎች ንቁ ፖለቲካዊ ተሳትፎ አስፈላጊነትን ስናነሳ ነው የመጣ ነው። በኒውስ ርዕሳችን እንግዲህ የዜጎች ንቁ ፖለቲካዊ ተሳትፎ ለዲሞክራሲያዊ ግንባታ ምን ፋይዳ እንዳለው እንዲሁም የዜጎች ንቁ ፖለቲካዊ ተሳትፎ ለሀገር ግንባታ ያለውን ፋይዳ ጥቅም ስናነሳ ቆይተናል። ጉዳዮችንም ከነባራዊ እንግዲህ ሁኔታዎች ጋር እያገናዘብን ዓለም ዛሬ ለደረሰበት ዲሞክራሲያዊ እድገትና ሀገር ግንባታ በንቁ ዜጎች ተሳትፎ ብቻ እንደሆነና መንግስታዊ ፖሊሲውንም ይሁን አስተዳደራዊ ጫናዎችን በህዝብ ፍላጎት ላይ እንዲመሰረት እንግዲህ ያደረገው ህዝቡ በከፈለው መስዋዕትነት እንደሆነ ነው። እንግዲህ ይሄን የሚያሳየው ዛሬ ላይ ለደረሱት የትኛውም ሀገር በደረሰው ዲሞክራሲያዊ እድገትም ይሁን በሀገር ግንባታ ደረጃ ላይ ካየን በመንግስታት ልዩ ችሮታ ሳይሆን በህዝብ ንቁ ተሳትፎ እንደሆነ ነው እያየን የመጣ ነው። ትምህርትም የሚለው ይሄንን ነው። ስለዚህ ያ ወደ ሀገራችን እንግዲህ ልናመጣው ነው። ይሄንንም ጉዳይ ከማምጣታችን በፊት በሀገራችን ምን እድሎች አሉ፣ ምንስ ተግዳሮት አለ፣ ንቁ ፖለቲካዊ ተሳትፎን ለመገንባት ለማሳደግ ምንም እንኳን እኛም በዲሞክራሲያዊ እድገት ገና ጀማሪዎች ብንሆንም ወይም ትራንዚሽናል ሌቨል ላይ ያለን ብንሆንም አትሊስት ስታብሊሽድ ደረጃ አልደረስንም ወይም እጅግ በጣምም የሞተ አይነት ነው ብለንም መውሰድ አንችልም። ባሉ ቀዳዳዎች ባሉ ሚዳሮች የተነሳ ማለት ነው። ይህን ከመግባታችን በፊት እንግዲህ በሀገር ግንባታ ላይ ዶክተር ኦልሞስት አንስተሃል። እኔም የሚጨምረው ነገር ብዙም የለም። ነገር ግን ሀገርን የሚገነባው ማን ነው የሚል ጉዳይ ነው። ሪሊ ሁሉም አገር በመንግስታት ጥንካሬ ላይ ተመስርቶ ነው ወይ ዛሬን የደረሰው ካልክ እንዴት ሆኖ ይሄንን አይልም። የኛም ባክግራውንድም ተምረን የመጣ ነው። ይሄን የምንለው ለምንድን ነው? የህዝቦች ተሳትፎ በሀገር ጉዳይ ላይ ምንም እንኳን ሚዳሩ ጠበበም ሰፈም መስዋዕትነት ከፍሎ ሀገሬ ነው ብለው የሚመለከተው ሁሉ እንግዲህ ሀገሩ ከሌላ ሀገር ጋር ካለው ነባራዊ እውነት ካለው ዓለም አቀፍ እውነት ጋር አያይዘው እንግዲህ ተሳትፎን ከፍ ባደረገ ቁጥር ነው መንግስትም ቢሆን በአዎንታዊ ተጽዕኖ ስልጣን ላይ ሊቆይ የሚችለው የህዝብን ፍላጎት ሊያሟላ ብቻ ነው ብሎ የሚያምነው። በተቃራኒው እኮ የህዝብ ተሳትፎ ፓሲቭ በሆኑ ሀገራት ላይ በዚህ እንደዚህ እኮ አታገኝም። መንግስት እንደፈለገ ለምን 100 ዓመት ማለት ፕራይም ሚኒስተሩ አባት ከሆነ ሚስቱ እኮ ፋይናንስ ሚኒስተር ወይም መከላከያ ሚኒስተር ነች። ባይዚ ብዙ ሀገራት እያየን ይሄ ከምን የመጣ ነው ካል ንቁ የህዝብ ተሳትፎ ደካማ ስለሆነ እንጂ መላው ህዝብ
ተጽዕኖ የመፍጠር አቅሙን የሚያገኘው በበሰለ ፖለቲካዊ ግንዛቤና በንቁ ተሳትፎ እንደሆነ ይታወቃል። ይሄን ካላደረግ ልጅ መከላከያ ሚኒስቴር ሆኖ ወይ አንተ ጠቅላይ ሚኒስትር ትሆናለህ ማለት ነው፣ ወይ አጎቲ ልጅ የሆነ ገንዘብ ሚኒስቴር ይሆናል ማለት ነው። ይሄን እኮ ዓለም ላይ ያየን። ይሄ የመጣው ሪሊ እንዲሁ የመጣው እኮ አይደለም። ፕሮብሌም የመጀመሪያው ህዝቡ ሀገሩ የኔ ነው ካለ ፖለቲካዊ ለውጦችን የፖሊሲ ለውጥን መንግስት የህዝብ ፍላጎትን እንዲያሟላ ንቁ ተሳትፎ ካለማድረግ የመጣ ነው ማለት ነው። በሀገር ግንባታ ላይ ንቁ የዜጎች ተሳትፎ ቀጥተኛ ግንኙነት እንዳለ ከዚህ መገንዘብ ይቻላል፣ እውነታም ስለሆነ ማለት ነው። ቢኮዝ ሀገር በመደመር ውስጥ ሆኖ ነው የዜጎች ንቁ ተሳትፎ ውስጥ ሆኖ ነው እንግዲህ ኢንቨስትመንትም ይሁን ኢኮኖሚ እድገትም ይሁን ሰላምም ይሁን መረጋጋትም ይሁን ሊመጣ የሚችለው በዛ ነው። በተለይም ደግሞ ወደኛ ሀገር ከመጣ እጅግ በጣም አስፈላጊ ነው። ቀድመንም አንስተናል። በጣም ብዙነት ያለበት ነው። የሐሳብ መግባባትን በከፍተኛ በቀጣይነት ሰስቴኔብል በሆነ ንቁ ተሳትፎ ውስጥ ነው የምታገኘው እንጂ እንዲሁ በቀላሉ እንደ ሀገራችን ካየ ንቁ ተሳትፎን ባላጠነከርክበት ጊዜ ሁሉ በየአቅጣጫ የሐሳብ ፍሰቶች በተለያየ ሚንስ እየተተረጎመ ወይም በእውቀት ግንዛቤ ወይም በግንዛቤ ጥረቶች ሀገር እንግዲህ ወደ ሌላ አቅጣጫ ሊያመራ ይችላል ብሎ መውሰድ ይቻላልና እስቲ እንደኛ ሀገር ደግሞ እድሎችና ተግዳሮቶች ምን አለ ከዚህ ጋር እስቲ ማንሳት እንችላለን። ምናልባት እንደ እድል እና ተግዳሮቶች በተለይ ንቁ ፖለቲካዊ ተሳትፎ ለማምጣት ማለት ነው። እንግዲህ እድሎችን ስንመለከት በርካታ እድሎች አሉ። ለዜጎች የሚሳተፉባቸው ፕላትፎርሞች አሉ። አንዱ እና ትልቁ እድል የምርጫ ስርዓት እና መልቲ ፓርቲ ሲስተም መኖር በራሱ እድል ነው። መንግስት ይህንን ከፍቷል። ስለከፈተ ህዝቡ ደግሞ አክቲቭሊ ፓርቲሲፔት ማድረግ አለበት። ከወደዳችሁኝ እኔን ደግፋችሁ ተሳተፉ፣ ከጠላችሁኝ ደግሞ እኔን የሚቃወም ፓርቲ ላይ ገብታችሁ ተቃወሙኝ ብሎ መንገዱን ከፍቷል ማለት ነው። ፕላትፎርሙ ተከፍቷል። ስለዚህ ህዝብ የመሳተፍና ያለመሳተፍ ጉዳይ ነው። አክቲቭ መሆንና ያለመሆን ጉዳይ ነው ማለት ነው። ስለዚህ ጠንካራ ፓርቲ ፖለቲካል ፓርቲ ተቃዋሚ ሳይሆን ተፎካካሪ ነው የሚባለው። አክቹዋሊ ተቃዋሚ እየቀረ ነው። ተፎካካሪ ፖለቲካ ፓርቲ መመስረት ይቻላል። ወይም ደግሞ መንግስትን ደግሞ የሚደግፍ መንግስትንም በመደገፍ እኮ መሳተፍ ይቻላል። በሁለቱም አቅጣጫ ነው የምትሳተፈው እና 30-40 ፓርቲ መስርተ ዝም ብለህ ታይኒ የሆነ ነገር ምንም ሲግኒፊካንት የሆነ ነገር ለሀገር ኮንትሪቢዩት ሳያደርጉ ገንዘብ ተከፋፍለው መግባት ሳይሆን የህዝብ ተሳትፎ ማለት እንደዛ አይደል። ንቁ ግንዛቤ ፓርቲ መስርቶ እንደፈለገ የሆነ ምንም በፌክ ምናምን ነገር የሚታለፍበት ነገር አለ። የህዝብ ተሳትፎ በእኛ ሀገር ይሄንን አይደለም። የህዝብ ተሳትፎ ማለት ሪል የሆነ ተሳትፎ ነው። በእውቀት ላይ የተመሰረተ ተሳትፎ ነው። ስለዚህ አንደኛው መልካም እድል ይሄ ፕላትፎርም የምርጫ ሁሉ ነገር መኖር ራሱን የቻለ እድል ነው ማለት ነው። ሌላኛው የህዝብ ተሳትፎ እኮ አሁን በዚህ ዘመን ህዝብን አላሳትፍም ማለትም ራሱ አትችልም እኮ። ሚዲያዎች አሉ፣ ሶሻል ሚዲያው አለ፣ ምን አለ፣ እዚህ ጋር ብትከለክለው በዛ ጋር ያወራል። ስለዚህ ህዝብን አላሳትፍም ማለት በዚህ በዲጂታል ዘመን ላይ አይቻልም። ስለዚህ መንግስትም ፎርማል በሆነ ወይ በሩን ከፍቷል። በምርጫ በምን በደንብ አድርጎ ከፍቷል። ስለዚህ ቅር የሚለው አካል ጠመንጃ አንስቶ ጫካ ገብቶ የሚዋጋው አካል ለምንድን ነው ተደራጅቶ መጥቶ 3-4 ፓርቲዎችን ሰብስብ አድርጎ መንግስትን ቻሌንጅ ማድረግ የማይችለው በሀሳብና በስክሪፕቶ ማለት ነው? ለምንድን ነው እንደዛ ቻሌንጅ የማያደርገው? ለምንድን ነው ጫካ የሚገባው? ጫካ እኮ ሰልቸን አሁን አይደለም እንዴ? ከጥንት ጀምሮ ጫካ ነው። የኢትዮጵያ ታሪክ እንዳለ ጫካ ታሪክ ነው፣ ውጊያ ነው። ስለዚህ ትንሽ ያፈራናትን አንጡራ ሀብት እዛ ላይ ነው የምናፈሰው። ስለ ዲሞክራሲ ሰምቶ ማቅ የኢትዮጵያ ማህበረሰብ አለ። አሁን ወደ ጠረፍ አካባቢ ፐሪፌሪያል ኤሪያ ላይ ስትሄድ እኮ ብዙ ነገሮችን እንመለከታለን። ብዙ ነገሮችን ዲሞክራሲ ምን ማለት እንደሆነ ማያቅ ማህበረሰብ አለ። ስለዚህ የኢትዮጵያ ህዝብ ስንልም ደግሞ ኢትዮጵያ የምትለው ቃል እነሱንም ያካትታል።
ኢትዮጵያ ሲባል ሰም ግሩፕ ወይ ሴንተር ላይ ያለውን ወይ ሰም ኤሪያ ላይ ብቻ ያለውን ሳይሆን እዛ ኬንያ ጠረፍ ያለችዋን እዚህ ሱዳን ጠረፍ ያሉትንም ሁሉንም የሚያካትት ነው። ስለዚህ የፖለቲካ ንቃት ተሳትፎ ስንል እነሱም ጭምር አክቲቭሊ ኢንቮልቭ የሚያደርጉበት ጀስት ምርጫ ሲመጣ ምረጡ ምናምን እነዚህ ፓርቲዎች ምረጡ ስትላቸው ዝም ብሎ በቃ ፖለቲካ ፓርቲዎች መጥተው በነገሯቸው መሰረት እንትናን ቲክ አድርግ እየተባለች ቲክ የምትደረግበት ስርዓት መኖር የለበትም። በደንብ ህዝቡ ከዳር እስከ ዳር ሙልጭ አድርጎ ስለ ፖለቲካ እና ስለ ዴሞክራሲ ስለ ሂውማን ራይት በደንብ አድርጎ ማወቅና አውቆ ደግሞ በእውቀት መሳተፍ አለባቸው። ንቃተ ህሊናቸው ከፍ ማለት አለበት። ይሄ አሁን ተግዳሮት ነው ብዬ አስባለሁ። መልካም እንግዲህ አድማጭ ተመልካቾቻችን ያው ሪሶቻችንን እያገባደድን መተናል። አሁን ያነሳነው ዶክተር እንግዲህ በሀገራችን ኢትዮጵያ በንቁ ፖለቲካዊ ተሳትፎ አኳያ ያሉን እድሎችና ተግዳሮቶች ምንድናቸው የሚለውን ነው ያነሳው እና ያውንም የሚጨምረው 1 2 3 ጉዳይ ቢኖር አገራችን በአንድም በሌላ ምንም እንኳን በዲሞክራሲያዊ እድገትና ተሳትፎ ደረጃ የሌሎችን ሀገራት ተርታ ያደጉ ሀገራት ተርታ ላይ ባንሆንም እንደ እድል ነው ብዬ እኔ በግሌ የሚያስበው መንግስት ከጊዜ ወደ ጊዜ የህዝቦች ጥያቄን ግንዛቤ ውስጥ በማድረግ በተጽዕኖና በአፈና ህዝብን ምንም አመጣም በሚል አይነት ፖለቲካዊ ሂሳቤ ከፈለገ እሱ ጠቅላይ ሚኒስትር ሆኖ ወይ የሆነ ነገርን መከላከያ አድርጎ ሊመጣ ያልቻለበት ደረጃ መድረሱ ራሱ ህዝቡ እኮ በትግል አንድ ምዕራፍ መሄዱን ከዚህ መረዳት አለበት። ይሄ ራሱ አንድ እድል ነው። ምክንያቱም ዲሞክራሲያዊ እድገትም ይሁን ሀገር ግንባታ በመንግስታት ልዩ ችሮታ አይደለም ብለናል በመነሻ ላይ። ስለዚህ ይሄ አሁን የመጣው ፕላትፎርምም ከጊዜ ወደ ጊዜ ከነውስንነቱ ህዝቡ ስለታገለ ነው ዛሬ የደረሰው። ስለዚህ አሁን የደረሰውን ወደ ኋላ እኔ ቀለብሳለሁ ብሎ በፍጹም አምባገነንነት አካሄድ እኮ በዚህ ሀገር ላይ ማንም ስልጣን ላይ ሊቆይ አይችልም። ይሄ አንዱ ትሬንድ እኮ ነው፣ ፕሮግሬስ ነው። ግን የህዝብ ተሳትፎ ዝቅ ካለ የህዝብ ተሳትፎ እየቀነሰ የሚመጣ ከሆነ ግን አምባገነን መንግስትን ጠብቅ አይቀርማ። ቢኮዝ በህዝቦች ጥንካሬ ላይ የተመሰረተ ነው መንግስታት ዲሞክራሲያዊ ስርዓትን ሊያመጡ የሚችሉት በህዝቦች ንቁ ተሳትፎ ፖለቲካዊ ተሳትፎ ላይ መሰረት መሆኑን ትምርቱ ቁልጭ አድርጎ ያሳያል ማለት ነው። ስለዚህ ከዚያ አኳያ እኛ ሀገር ላይ ደግሞ አሁን ካየን በእርግጠኝነት የቴክኖሎጂና ማህበራዊ ሚዲያዎች ተስፋፍተዋል። የህዝብ ፍላጎትም ጨምረዋል። የመሳተፍ ፍላጎት እኮ ጨምረዋል። እንዴት እየተሳተፈ ነው የሚለው ጥራት ነው እንጂ ችግሩ በጥራት በእውቀት ነው ወይ አይደለም። ነገር ግን አገርን በሚገነባ አካሄድ ነው ወይ አይደለም። ምናልባትም ፍላጎት አለ። ፖለቲከኛ ያልሆነ ሰው አለ በአሁን ጊዜ እንዳየው ከልጅ እስከ አዋቂ ይተነትንልሃል። ግን የሚያወራው ፖለቲካ በብስለት በእውቀት ሀገርን በሚገነባ መልኩ ነው ካልክ አይደለም። ይሄ ፍላጎት ራሱ እድል ህዝቡ ፍላጎቱ አለው። ነገር ግን የተሳትፎ ብቃትና ጥራት ደረጃ ዝቅተኛ መሆኑ ነው። ፍላጎት መኖሩን እንደ እድል እንወስደዋለን። በሌላ በኩል ደግሞ በፍላጎቱ መሰረት ፖለቲካዊ ግንዛቤና ዕውቀት ውስንነቱን ደግሞ እንደ ተግዳሮት መውሰድ ይቻላል ብሎ መያዝ ይቻላል። የሲቪል ማህበራት ተበራክተዋል። ምሁራን በየቦታ እንግዲህ ፓነል ውይይቶች ይካሄዳል። ክርክሮች አሉ። የምርጫ ክርክሮች ፖለቲካል ፓርቲ ተብሎ ይመጣሉ። ስለዚህ ይሄ ፕላትፎርም መመቻቸት እድል ነው፣ ፕሮስፔክት ነው። በዚህ ላይ ግን መጥተው የሚያወሩት ነገር ምንድነው የሚለው ጉዳይ እንዳለ ሆኖ ፖለቲካል ፓርቲዎች ሪሊ የሀገርን ብሔራዊ ጥቅምና አንድነትን ሉዓላዊነትን በሚያስቀድም በተለየ ፖሊሲ በአማራጭ ፖሊሲ ቀርበው እየተወያዩ ነው ወይ? አገርን አንድ ስቴፕ አሁን ከደረስንበት ስቴፕ ከፍ የሚያደርግ ህዝብንና መንግስታዊ ስርዓትን አንድነትን አብሮነትን በሚያጠናክር መልኩ ፖሊሲን ይዞ የሚወጡ አሉ ወይ? ቅድም አንስተሃል። እንግዲህ ኦሬዲ 80 እና 100 ፖለቲካል ፓርቲዎች ከፈለጉ በቤተሰብ ደረጃ እየተደራጁ ይመጡልህና የሚያወሩት ነገር ኦሬዲ አንዱ የሌል ባወራው ላይ ትችት ሆኖ ይቀራል እንጂ አዲስ መዋቅር አያመጣ። ይሄን ያደጉ ሀገራት ያደርጋሉ ወይ? አያደርጉ። አማራጭ ፖሊሲን አንድ ወይ ሁለት ነው ሰብሰብ ብለው
ሶስት ነው። ተፎካካሪ ፓርቲ የሆነ አይዲዮሎጂ ይዞ ከሆነ በተቃርኖ የሚመጣው እኮ ከሁለት አይበልጥም። ኦልሬዲ ወይ ሚክስድ ነው ወይ አንዱ ካፒታሊስት ከሆነ አንዱ ሶሻል ዲሞክራሲን ነው ይዞ የሚመጣው ኦር ኤዘር አዋህዶ ነው ሚክስ አድርገው። ግን በጣም በከፍተኛ በህዝባችን ቁጥር ልክ ሊሆኑ እኮ ምንም አልቀረም ፖለቲካል ፓርቲዎች ኦልሬዲ። ይሄ እንደ ተግዳሮት የምንወስደው ቢሆንም ግን ይሄ ፕላትፎርሙ መመቻቸቱ እንደ አንድ እድል እንወስዳለን። ብዙሃነትን እንደ ሀብት ማየት አለብን። አንዱ እድል ነው። ሀገራችን እንግዲህ የብሔር፣ የቋንቋ፣ የባህል ማንነቶች በጣም ዳይቨርሲቲዎች አሉ። በዚህ ላይ ጠንካራ መግባባትና ተሳትፎ ካለ ትልቅ ደረጃ እንደርሳለን ማለት ነው። የተለያዩ ሀገራት በዚህ በብዙሃነት ውስጥ እና በወጣት በተደራጀ ኃይል በህዝብ ቁጥር ለዛውም ለመሳተፍም ለመስራትም ብቁ ጉልበት ባለው የሰው ኃይል የተደራጀ ሀገር ነው ኢትዮጵያ። ስለዚህ ይሄንን ግን በተሳትፎ ድክመት ወይም በተሳሳተ አቅጣጫ በመሳተፍ አቅም እና ጥራት ማነስ ችግር ካልሆነ በስተቀር በሌላ መልኩ እንደ ሀብት መቁጠር ይቻላል። ስለዚህ አንተም አንስተሃል እንግዲህ የዚህ የፖለቲካል ፖላራይዜሽን ጋር ተነስተዋል። የተለያዩ ደግሞ ይሄን ብዙሃነትን ለመከፋፈል መጠቀም ተሳትፎ ራሱ አንዱን ብሔር ዝቅ ሌላውን ከፍ ማንነትን ዝቅ በቡድን በተናጥል ራስን ቡድንና ፓርቲን ወይም በሌላ አንግል በመያት የሚመጡ ችግሮች ደግሞ የጋራ ብሔራዊ ማንነትን እያደከመ ይገኛል እና ጥላቻና ግጭትንም በዚህ ልክ ያበረታታል። ያው የእውቀት እጥረት በከፍተኛ እናስተውላለን በሀገራችን ማለት ነው። ማለት ፖለቲካ እንዲህ ሁሉም የሚገባበት ይመስላችኋል? ባይዚህ የሚገርም እኮ ሁሉም ገበያ ላይ ፖለቲካ የሁሉም አይነት ኢስ ኖት እና በመያት በብስለት ነው ፖለቲካን መሳተፍ የሚቻለው። ተቋማትም እንግዲህ እንዲገነቡ እንደዚህ አይነት የህዝብ ተሳትፎ ያስፈልጋል። ድክመቶች እንዳሉ ያሳያል። የጥላቻ ንግግሮችንም ከዚሁ ጋር እና የሐሰት መረጃ ስልጣንን ብቻ ተገን ያደረገ እና የሀገርን ቀጣይነት የትውልድን ቀጣይነት የዘነጋ አይነት ተሳትፎችን እናያለን። ከዚሁ አካያ እንግዲህ ብዙ ማህበራዊ ሚዲያዎች በመስፋፋቱ የተነሳ ሐሰተኛ ወሬ፣ የጥላቻ ንግግር፣ ግጭት እንዲስፋፋ ማድረግ ከዚህ ጋር ታይሶ እንግዲህ ብዙ የሚሰሩ ስራዎች በመቅረት በፖለቲካ እድገት በዲሞክራሲ እድገት ወደ ኋላ እንድንሆን ተገደናል ማለት ነው። ይህ ደግሞ አስፈላጊም እንዳልሆነ ያሳያል። ስለዚህ እስቲ መፍትሄስ ምን እንበል የሚል ሐሳብ አንስተን ፕሮግራማችንን መቋጨት እንችላለን። ኦኬ ፖለቲካ የሁሉም ነው የሚለው አስተሳሰብ ትክክል ነው። ብዙ ጊዜ ባለማወቅ በርካታ ስህተቶችን የምንሰራው ፖለቲካ የሁሉም ነው፣ ፖለቲካን የማውቃለው ሁሉም ያውቃል የሚል የተሳሳተ ስላወቁ ሳይሆን የሆነች ቁንጽል ሀሳብ ብቻ ከሆነች ኤሪያ ላይ ያገኟትን ነገር ማውራት ፖለቲካ ይመስላቸዋል። እንደዚህ አይነት ችግሮች አሉና በተለይ ሶሻል ሚዲያ እየተስፋፋ ከመጣ በኋላ ሁሉም ባለሚዲያ ሆኗል። ሁሉም ባለሚዲያ ሆነ ማለት ደግሞ ሁሉም ፖለቲካ ተንታኝ ሆኗል። ሁሉም የታሪክ ምሁር ሆኗል። ሁሉም እኔ ነኝ ማቀው የሚለውን ነገር በጣም ትሰማለህ እና ብዙ ስህተቶችና ብዙ ሀገሪቱ ውስጥ ሰዎች እንዲሳሳቱ እንዲወናበዱ በመረጃ ብዛትና በተሳሳተ መረጃዎች አማካኝነት የኢትዮጵያ ሕዝብ እንዲወናበድ ትልቁን አስተዋጽኦ እያደረጉ ያሉት እነዚህ አካላቶች ናቸው። በእውቀት ላይ ያልተመሰረተ የሚያውቁ ይመስላቸዋል፣ ግን አያውቁትም። የሚያውቁ ይመስላቸዋል። መፍትሄ ብዬ ማስቀምጠው አባት መሆን፣ እናት መሆን አለባት። ሁሉም ቦታውን መያዝ አለበት ብዬ አስባለሁ። ሁሉም ቦታው ላይ መቀመጥ አለበት። እናት የአባትን ቦታ መጫወት የለባትም። ታላቅ ልጅ የታናሽን ቦታ መጫወት የለበትም። ለምሳሌ ኤዥያን ሀገራት ላይ ኮንፊሽየስ የሚባል ፍልስፍና አለ። አባት ነው መሆን ያለበት፣ እናት ናት መሆን ያለበት፣ ልጅ ነው መሆን ያለበት። ልጅ የአባትን ሚና መጫወት የለበትም። ይሄ ሲሆን ነው ሁሉም በየቦታው ላይ አክት ሲያደርግ ነው ሀገር ሰላም የምትሆነው ተብሎ ይታሰባል። ለዚህም እኮ ነው ቢሊየን የሚቆጠር ህዝብ ያላት ቻይና በሰላም በፍቅር የምትኖረው። እኛም 100 ምናምን ሚሊዮን የምንሞላስ እንደዚህ ስንባላ ምን 100 ብቻ ሶማሊያ ስትሄድ ህዝባቸው ትንሽ ነው ግን ይባላል።
ቢሊየንስ የሚቆጠር ህዝብ ያላት ቻይና በሰላም ይኖራል፣ ህንድ በሰላም ይኖራሉ፣ ግጭት የለም። ለምን ሲባል አባት የአባትን ሚና ነው የሚጫወተው እንጂ ልጅ የአባትን ሚና ልጫወት አይልም። አዋቂ ለምሳሌ ፖለቲካ ምሁር ከሆነ ፖለቲካውን ይተነትናል እንጂ የሆነ የሌላ ነገር ወይም ደግሞ ባለማወቅ ትንጥዬ ነገር ብቻ ሲሆን ጭላንጭል ነገር ስላወቅ ብቻ ያወቅ እየመሰለክ በሚዲያ እየመጣን የምናወራው ነገር ህዝብን አንደኛ እናደናግራለን፣ አቅጣጫ እናስታለን ማለት ነው። እንደ መፍትሄ ሀሳብ ሁለተኛው ብዬ ማስቀምጠው የሲቪክ ትምህርት መስፋፋት አለበት። የሲቪክ ትምህርት ሲባል ስለ ዲሞክራሲ የሚያስተምር፣ ስለ ሰብአዊ መብት የሚያስተምር፣ ስለ እኩልነት የሚያስተምር የሲቪክ ትምህርት መስፋፋት አለበት። በተለይ ትምህርት ቤት ብቻ ሳይሆን ከታች ከኤሌመንተሪ ጀምሮ ብቻም ሳይሆን በሚዲያ የታገዘ ምክንያቱም ሁሉ የኢትዮጵያ ህዝብ ወደ ዳር አካባቢ ያለው ሁሉ የኢትዮጵያ ህዝብ ትምህርት ቤት ይገባል የሚለውን ነገር ስናስብም ሌላ ጥያቄ ስለሚያስነሳ በሚዲያ የተደራጁ አካላቶች እነዚህን ማህበረሰቦች የሚያነቁ ኃይሎች መፈጠር አለባቸው። ፈንድም መደረግ አለበት። በነገራችን ላይ እነዚህን ማህበረሰብ የሚያነቁ ፖለቲካ ምን ማለት እንደሆነ፣ ዴሞክራሲ ምን ማለት እንደሆነ እንዲሳተፉ አክቲቭ ፓርቲሲፓንት እንዲሆኑ የሚሰሩ ድርጅቶች መፈጠር አለባቸው ብዬ አስባለሁ። ሌላኛው የሚዲያ እና የሲቪል ማህበራት አቅም መገንባት አለባቸው። ሲቪል ማህበራት አቅም መገንባት አለባቸው። ሚዲያዎች አቅም መገንባት አለባቸው። የመጨረሻው ፖይንት ማነሳው እንደ መፍትሄ ሀሳብ አካታች የመወያያ መድረኮችን መፍጠር ያስፈልጋል። የመወያያ መድረኮች በጣም በከፍተኛ ሁኔታ እጥረቶች መታየት የለባቸው። ህዝብ እኮ በየሌቨሉ በየእርከኑ ማውራት ከቻለ ይተነፍሳል። አውርቻለሁ እና ብሶቴን ተናግሬያለሁ ብሎም እኮ ለመንግስት ሰላም ይሰጣል፣ ለሀገር እኮ ሰላም ይሰጣል። ምንም አይነት መድረኮች ህዝብ የሚያወራባቸው በየደረጃው ያሉ መድረኮች ዝቅ ካደረክ ግን ሰው የሚያወራበትን ያጣና ታፍኖ መጨረሻ ጫካ ነው የሚገባው። ወይ ይፈነዳል ወይ እንደ አብዮት ሆኖ እንደ ሰሜን አፍሪካ ሀገራቶች ድንገት ቧ ብሎ ይወጣል። ብዙ ጊዜ መንግስታት የሚሸወዱት እዛ ጋር ነው። ኢህአዴግ አሁን የተሸወደው እዛ ጋር ነው። 2010 ላይ የተነሳበት 2009 ላይ የተነሳበት አብዮት የመታፈን ውጤት እኮ ታፍኖ መጨረሻ ቧ ብሎ ፈነዳ ማለት ነው። ከዛ መቆጣጠር አቃተው። ስለዚህ መንግስት ምን ማድረግ አለበት? በየእርከኑ ከቀበሌ ከታች ከጎጥ ጀምሮ በፖለቲካ ጉዳይ ላይ ህዝቦች እንዲወያዩ መድረኮችን ማመቻቸት አለበት። ቢያንስ በወር አንዴ ህዝብ መወያየት አለበት፣ መነጋገር አለበት፣ በሀገሩ ጉዳይ ላይ መነጋገር አለበት እና ይህንን ሲያደርግ ነው የሚተነፍሰው። ሲተነፍስ ደግሞ ሰላም ይሰጣል። በነገራችን ላይ ኢህአዴግ እኮ አጀማመር አካባቢ ላይ ይህንን ስራ ይሰራ ነበር። ስለሚሰራ 27 ዓመት ኦልሞስት ወደ 20 ምናምን ዓመት ለተቀጣ አድርጎ በተለይ መለስ ዜናዊ እያለ ሰጥ አድርጎ ነው ያስተዳደረው። በሰላም ያስተዳደረበት ምስጢሩ ብዬ ማስበው በሱ ዘመን ከታች ጀምሮ ከጎጥ ጀምሮ ህዝብ ሬጉላርሊ ውይይት ይወያያል። መምህር ተሰብሰብ ይባል ይወያያል። ውይይት በዚህ ጉዳይ ተወያይ እየተባለ አጀንዳ ይመጣል ማለት ነው። ስለዚህ ህዝብ የሚነጋገሩ ከሆነ የሚያወሩ ከሆነ የሚተነፍሱ ከሆነ የሚተነፍሱበት አማራጮች ብዙ ካላቸው ገብቶሃል አይደለም? ግቡ ምንም ቢሆን እንኳን ምንም ግቡ የፈለገ ይሁን መንግስት የራሱ ግብ አለው የራሱ ይሁን ህዝብ እንዲተነፍስ እድል መስጠት ከታይሚንግ ቦምብ አትሊስት ሀገር እንዳይፈርስ ትተርፋለህ እና ህዝብ የሚወያይበትን መድረክ በጣም ማመቻቸት አለበት። ህዝብን ደግሞ እስከታች ድረስ ስታወያይ ህዝብ ስለምን ይነጋገራል? ስለ ዲሞክራሲ ጠቀሜታ፣ ስለ ሂውማን ራይት፣ ስለ እኩልነት እርስ በርስ ያወራል። አርብቶ አደሮች ተሰብስበው እንዲያወሩ ታደርጋለህ። ስለ ዲሞክራሲ የነቃ ሰዎች እያካተትክ ማለት ነው። እነዚህ ሰዎች ባሳተፍክ ቁጥር ዲሞክራሲ እያደገ ይመጣል። ሁሉም ሰው አክቲቭ ፓርቲሲፓንት ይሆናል። ወሬቨር ሶማሌ ጫፍ ላይ ያለው ሀመር ጫፍ ላይ ያለው አክቲቭ ፓርቲሲፓንት ይሆናል። የኢትዮጵያ ህዝብ ተሳታፊው ቁጥር በጨመረ ቁጥር ተሳትፎ በጨመረ ቁጥር ዴሞክራሲ ይጎለብታል፣ አገር ታድጋለች፣ ኔሽን ቢውልድ ይደረጋል ብዬ አስባለሁ። በጣም ጥሩ። እንግዲህ ጥሩ ሀሳብ ነው ስናነሳ የቆየ ነው። አድማጭ ተመልካቾቻችን ፕሮግራማችንን ወደ ማገባደድ ደርሰን ሲሆን እንደማጠቃለያንም ማንሳት የሚፈልገው ኦልሬዲ ዶክተር አንስተሃል። ያው ነገር ግን እንደማጠቃለያ አይል ካሁን ቀደምም ሲናነሳ በመጣ ነው ፕሮግራሞቻችን የሀገራችን ታሪካዊ ውቅር ተፈጥሯዊ ውቅር እንግዲህ የሁላችንም ቤት እንዲሆን የሚያስገድድ ነው።
ይሄ ሀገር። ይሄን የምንለው ያው እንዲሁ በእንትን አይደለም ማለት ወይ ውሸት ላይ በተገነባ አኳን አይደለም። ታሪክ በሚነግረን ሁላችንም ሀገራችንን ለመገንባት የየድርሻችንን ከፍተኛ አስተዋጽኦ አበርክተናል። ለዛውም ደግሞ ከቅኝ ግዛት ነፃ የሆነን ሀገር በመሆኑ አትሊስት ያልተሸረሸረ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተሰናሰልን አይነት ባህልና ወግ ማንነት የደም የስጋ የባህል የጋብቻ ትስስሮችን ፈጥረን እንግዲህ የኖርነን ምንም እንኳን ብዙዋነት በዛው ቅድም እንዳነሳ ብዙዋነቱ ቢኖርም በዚህ ሀገር ላይ በአካታችነት በሰጥቶ መቀበል በፖለቲካ ኢኮኖሚ ውስጥ የታጠረው ማህበረሰብ ሙሉ በእኩልነት በፍትሃዊነት እንዲኖር የምንገደድበት ሀገር ተፈጥሮ ይሄ ተፈጥሮ ማለት። ስለዚህ እንግዲህ ለማጠቃለል ያህል የመፍትሄ ሀሳባችንን ለማጠቃለል ያህል ሀገራችን የሁላችንም ቤት እንድትሆን የምንፈልግ እስከሆነ ድረስ በቅድሚያ ሁሌም ቅድሚያ የምንሰጠው ለዜጎች ንቁ ፖለቲካዊ ተሳትፎ ነው። ስለዚህ ንቁ የዜጎች ፖለቲካዊ ተሳትፎ መሰረት ነው ማለት ነው ለሌሎቹ ጉዳዮች። መንግስትም ዲሞክራሲያዊ ጉዳይን እንዲገነባ መሰረት በመሆኑ ይህንን ማጠናከር ያስፈልገናል። ከስር እንዳነሳው ዲሞክራሲያዊ እድገትም ይሁን የሀገር ግንባታ እንዲኖር ተሳትፎ ምንነትን ዜጎች እንዲማሩ ከፍተኛ እንግዲህ ትምህርታዊ ካሪኩለም ጭምር ተቀርጾ ሀገራችንን ወደ ከፍታ ለማሳደግ መሰረቱ የህዝብ ተሳትፎ መሆኑን ማወቅ ይኖርብናል። ስለዚህ በዚህ አኳያ እንግዲህ አሁን ጥሩ እድል አለ ብለን በምናስበው በሰባተኛ ሀገራዊ ምርጫም ሁሉም በያዘው ካርድ የሚፈልገውን ለመምረጥ ተሳትፎውን ፕሮግሬስ እንዲኖር እኛ ይሄን ፓርቲ ምረጥ ያንን ምረጥ አንልም። ግን ፖለቲካል ሳይንስ ተሳትፎአችን ትምህርቱ የሚለን የህዝብ ተሳትፎ ጠንካራ መሆን አለበት ፖለቲካዊ ተሳትፎ። ስለዚህ ፖለቲካዊ ተሳትፎ ውስጥ መሰናክሎች ተግዳሮቶች ይኖራሉ። አዎ ይኖራሉ። ግን አንዳች ስቴፕን ሄዶ እየመረጠ የውስጡን የሚፈልገውን እየመረጠ ሀገሪቷ ላይ የተሳትፎ ደረጃ ከፍ እንድልና ተቋማት ደረጃ እንዲገነባ ተቋም ደረጃ እስከሚደርስ እንዲደርስ ከፍተኛ ዝግጅት መደረግ ይኖርበታል። ስለዚህ ሀገራችን የሁላችንም ቤት በመሆኗ ህዝብም ይሁን መንግስት ከፍተኛ ዝግጅት በማድረግ የህዝብ ተሳትፏችን አሁን ካለንበት ደረጃ ከፍ ማለት አለበት ብለን የዛሬን የመፍትሄ አቅጣጫዎችን አካፍለን ፕሮግራማችንን በዚህ እናጠናቅቃለን። አድማጭ ተመልካቾቻችን በዛሬ ቆይታችን ከኛ ጋር ሆናችሁ ስለተከታተላችሁ ከልብ እያመሰገንን ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ቸር ያገናኘን። እናመሰግናለን።